ነው ልክ እንዴት መሰለ ዝናብ ሲዘንብ መኪና ከሌለ ፈጣሪን ታማርራል ጌታዬን የስምን አጠፋው እንደው መኪና ቢኖርኛው ሰልፍ ከመቆም ውሃ ከሚረጭብኝ ተላለ ዝናቡ ሲያቆም ወይም ሲያባራ ያንተም እምነት ያንተም ሐሳብ እዛው ይቀራል እንደሱ አይደለም እምነት በቃ ሲዘንብም ጠራራ ፀሐይም ሲሆን መኪና ፈልጋለሁ ወደዛ የሚወስደኝ መንገድ ጌታዬ ይመራኝ ያ ረቢ ይመራኝ ከዛ ይመራል ለከራባት ጭምር ጸሎት አደርጋለሁ አዎ እኔ ለምፈልግ ለማንኛውም ነገር በህይወቴ ውስጥ ያ አላህ በቃ ምክንያቱም እንዴት መሰለ አንድ ነገር አለ የምትፈልገውን ነገር ፈጣሪ ቢፈልግልህና አንተ የምትፈልገው ነገር ሁሌ ይገጥማል ወይ ይለያያል ምን ማለት ነው ለምሳሌ አንተ ጸሎትን ያካሄድከው ለከራባት ይሆንና ከነሙሉ ልብሱ ይሰጣል ፈጣሪ አይሳሳትም ይሄ ነው በትክክል ከጠየቅከው መጠየቅ ማለት ግን ጆሮህ ተደፍኖ ነው ዝም ብለህ እዛ ሙዚቃ እየሰማ እዚህ ጋር ምናምን እያልክ የሆነ ነገር እያልክ ሌላ ሐሳቦችን በትነህ አይደለም ሐሳብህን ሰብሰብ አድርገህ ያ ረቢ የድሃ ጸሎት እኮ ቶሎ የሚሳካው ለምንድን ነው ድሃ ስለ የቸገረው ሰው በቃ በደንብ የተጎዳ ሰው ወይንም ሳያጠፋ አጥፍታል ተብሎ ለሞት የሚፈለግ ሰው ጸሎቱ ቅርብ ነው ለምንድነው ምርጫ የለውማ ከልመና ፈጣሪውን ከመለመን ውጪ ምንም ምርጫ የለውም ያሳካዋል ካሳካው በኋላ ነው የሚረሳው ይተነፍሳል ለምሳሌ አሁን ይሄንን በእናቶች በገልጸው ማለት ነው መጀመሪያ ትዝናናለች ታገባለች እንጆይ ታረጋለች ከዛ በኋላ ታረግዛለች ወይ ያቅለሸልሻታል ምን ይላል ትነጫነጫለች ጸባዩዋ ይቀየራል ፋይናሊ ግን እውነተኛ ጸሎት የሚወጣው ምጥ ዋጋ ነው ቀብጠት የለም ፎቶ መነሳት የለም ቤቢ ሻወር የለም ሪያሊቲ ነው እኖር ይሆን በሰላም ተገላግለኝ እንኳን በሰላም ገላገለሽ ነው ምትላት ባልየው ጢባሩ የለም አይመቸኝም ስራ ላይ በቃ የለም ተይዟል በዛ ሰዓት ጌታዬ በቃ ሚስቴና ልጄን በሰላም ልክ ልጁ ብሎ ሲወጣ ኤቭሪቲንግ ካልም ይሆናል ህይወት እውነቱ እኮ ምድር ላይ አለ እያንዳንዷ የዛሬዋ ፀሐይ ታስተምረናለች መማርን ስለማንፈልግ ነው መደበቅን ስራ አድርገን ነው የምንኖረው አንዳንዱ ከሀብታም ጋር አሸሸ ገዳሜ ስላለ ሀብታም የሆነ ይመስለዋል ጊዜው ካለፈ በኋላ ይነቃል አንዳንድ ሰው ከጎበዝ ጋር ስለሄደ ጎበዝ የሆነና ሳያጠና ወር ሳይሰራ ይመስለዋል ነው ፀሐይ ለሁላችንም እኩል ናት ማድረግ ያለብህን ነገር በትክክል ስታቀው ምንም ችግር የለው የኔና ያንተ አያት እዚህ ቦሌ መድኃኔዓለም አይደለም የተወለዱት ዛሬ ግን እኛ እዚህ ጋር ነን ርስታችን አይደለም ማሰብ ሰዎች እንደዚህ ነው ማሰብ ያለባቸው አንዳንድ ጊዜ ምን ይገጥመኛል ትሬኒንግ ሰጥ ወይ ከጓደኞቼ ጋር ሳወራ እኔ ዘመድ የለኝም ይላል በዘመድ ዓለም ላይ ያሳካ ሰው ስንት ሰው ነው ብዙ መጽሐፍ አንብበሃል ለብቻ ነው የሚነሱት ኖ በዘመድ ጥሩ ሀብታም ዘመድ ካለ የሆነ ቦታ ወስዶ ሊጋብዝ ምናምን ይችላል ህይወትን ግን አይለውጠው በምንም ተአምር አይለውጠው የታገሉ ሰዎች የሚፈልጉትን የሚያውቁ ሰዎች ሁሉ ጊዜ ህይወትን ይለውጣሉ እኔ በማምንበት እውነት ያመንክበትን ለፈጣሪ ከነገርከው አንዲት የእስልምና አባባል አለች እኔ ባሪያዬ ለምኖኝ ባዶ እጁን ለመመለስ አፍራለሁ ይላል ፈጣሪ አስበው አላህ ነው እንደዚህ የሚለው አንተ ታዲያ ልመናህን ለምን አታስተካክልም ጸሎት አይሰማም ለሚሉ ሰዎች ምን የጸሎት ትርጉም ያልገባው ሰው ጸሎት ምንድነው ትርጉሙ ማመን ምንድነው መደፈን ምንድነው መደፈን ማለት ምንም ነገር ማትሰማ ትንፋሽህ ሰውነትህ ሁሉ ነገርህ እሱ ሲፈቅድልህ ብቻ ነው የምትኖረው ኖ ሪሞት ቆጣሪ የለህም ሰውን አምነህ ለምን ፈጣሪን አታምነህ እዚህ ጋር ነው የጸሎት ክፍተት ያለው እኔ የሃይማኖት አባት አይደለም እስከ ገባኝ ነው ማወራው በኔ እንደ ኡስታዝም አትወሰዱት እኔ ግን በገባኝ አንድ እውነት ልንገር ቃል ገባልሃለሁ ታምነኛለህ ፈጣሪ ለሰው ልጅ ሁሉ ቃል ገብቷል ለምን አታምንም ታዲያ አይፎን 17 ገዛልሃለሁ በዚህ ቀን ከሌሊቱ 9 ሰዓት ጠብቀኝ ሲል ከሌሊቱ 5 ሰዓት ጀምሮ ቁጭ ብለህ ትጠብቀኛለህ ማምጣቴን ግን እርግጠኛ የሚሆነው ፈጣሪ ብቻ ነው አየህ ስለዚህ ለፈጣሪ ስትነግረው ማወላዳቱን ትተ እውነተኛውን ነገር ለምን አትነግረውም በቃ የለህም አይደል የለህማ እመና ሰማይ ምድር የፈጠረው አለ አይደል ለምን አታምነው ፍልስፍና እንዳይመስል የማትወደው ሰው ውስጥ በረከት ይኖራል የማትወደው ሰው ውስጥ ወይም አይመቸኝም ባልከው ውስጥ ሊረዳህ የሚመጣ ሰው አለ ስለዚህ ህሊናህን ክፍት አድርግ በረከት በዛ በኩል ሊመጣ ይችላል ንጹህ መሆን ለምሳሌ እኔ ማንኔ እንደዚህ ነው ኖ እኔ ጋር ነው ችግሩ ያለው አብዛኛው ሰው ምንድነው የሚያደርገው ወደ ሰዎች መጠቆም መቼም ትምህርት ቤት ተምረን ያለፍነው ሁላችንም እና ስደፍነው እኮ እኔ ድሮም እኮ ይሄ ትምህርት ይመቸኛል እኮ ቀላል ነው አስተማሪው ራሱ ደስ ሲል ትላለህ
4 ከ10 ስታመጣስ ቆሌው ራሱ ሲደብር ደግሞ ማስተማር የማይችል አስተማሪ ስትደፍን አንተ ስትሳሳት አስተማሪው ይሄ ነው እኮ የህይወት አሁን እያንዳንዱ ነገር ላይ አብዛኞቻችን እኮ ወደ ሰው ነው የምንጠቆመው ስለዚህ ሁል ጊዜ ሜትሮሎጂን አይደለም መከተል ያለብህ ልብህን ነው ውስጥ አንድ ባንክ መስራች ነኝና ባንክ መስርተን ራሚስ ባንክን መስርተን መስራች ነን ግሩፕ ነን እንደዚህ ሰብሳቢው ወንድሜ ጓደኛ አብዱ ጀዋድ ነው እንደዚህ ቁጭ ብለን የአባቶቻችን ጓደኞች ናቸው ባንኩን የመሰረቱት ገፉና እኛ ጋር ሲደርስ አሁን ተራው የእናንተ ነውና አሻግሩት ተባልን አልহামዱሊላህ ፈጣሪም ረዳን ባንኩ ተመሰረተ ግን መሃል ላይ የገጠመንን ማለት ነው እንደዚህ ቁጭ ብለን ምን ይላል እሱ የመጀመሪያ ማለ ወላሂ እንደዚህ እናሳካለን አለ እኔ እርግጠኛ ነኝ አልጠራጠርም አልኩት ሄድን ማሳካቱ ጋር ብዙ ጣውረድ ነበረ መጨረሻ ላይ የምስረታው ቀን ላይ ደረስንና የምንፈልገው ደረጃ አሟልተን ኮት ለማምረጥ ሙሉ ልብስ ለማምረጥ አሁን አዘጋጅተናል ጨርሰናል ሼርሆልደሮች ልንጠራ ነው ልናስፈርም ነው ውልና ማስረጃ አለ ናሽናል ባንክ አለ ብዙ ሺህ ሰዎች አሉ መተው የሚፈርሙ ማለት ነው ያንን ቀን እስቲ ጥሩ ኮት እንግዛ አልኩት ተነስተን ስንሄድ የሆነ ቤት ወሰድኩት አሁን እሱ በህይወት ነው ያለው ልክ ስንወስድ አስበው የዛሬ 5 ዓመት በፊት ልክ ቡቲኩ ውስጥ ገብተን ኮቱን ሸሚዙን ስንል ያኔ ማለት ነው ከፍተኛ የኮት ዋጋ ማለት አንድ ኮት የሚሸጠው ውዱ የተባለው 20 ነው 20 ያኔ ልክ ሳነሳው ኮት 50,000 ብር ሸሚዝ 5,000 ብር ሲል አትቅበጣለኝ መልሰው ደፋር ኦኬ አልተቃወምኩትም ፍላጎቴን ግን አንዳንድ ጊዜ ንግግር ብቻ አይደለም ጌታዬ ይሄንን ኮት ፈልጌዋለሁ በልቤ ነው ያልኩት መለስ ነው ሄድን ከዛ በኋላ በለበስኩት ኮት መድረኩንም መራ ነው ምርጫውንም አካሄድ ነው ኤቭሪቲንግ ጨረሰን አንድ በጣም መወደውና ማከብረው የአባቴ ጓደኛ ሽልማት አለኝና ልሸለም ነውና ከፍተኛ ግብር ከፋይ ነኝና ቆንጆ ኮት የሚሸጥበት ቦታ አንተ ነው የምታውቀውና ዘናጭ አንተ አይደለም ብሎ ይዞኝ ሄደ የት ወሰድኩት ራሱ ኮት ቤት እዛ ኮት ቤት ለኔ አይደለም ለሱ ከዛስ ተለካ ለሳቸው ጠፋ እናንተም ወሰዱ እንጂ ያለ ቀጥታ ምንም አላረከው አልተለካው ተስማን በቃ ጠይቄዋለሁ አላህን መጠየቀው አንዳንዴ አይወራም እንጂ ብዙ ነገር በህይወቴ ውስጥ እኔ ያላስ አላህን ለምኜ ያጣሁት ነገር የእውነት ልንገራቸው አይደለም የለም ለጫማ ዱዓ አደርጋለሁ ለከረባት አላጣሁትም ይሄው ያለው ተመስገን አንዳንድ ጊዜ እንትን የተለየ ባሪያ ሆኜ አይደለም ህይወት ግን በትክክል ስትገባ የምትፈልገው ነገር ላይ ፎከስ አድርግ ጸሎት ፎከስ ነው በነገራችን ላይ ኖ እና ገርል ፍሬንድህን እያሰብክ መርካቶ እያሰብክ የጠፋብህን ዕቃ እያሰብክ ከፈጣሪ ጋር ልታወራ ኧረ ፖሊስ ቆም ሲልህ እኮ ቀጥ ብለህ ነው የምትቆመው ፈርተህ ሰማይ ፍድር ለፈጠረው ለምን ቀጥ ብለህ አትቆምም በቃ ተቸግረሃል አይደል ለዚህ እኮ ነው የተቸገሩ ሰዎች ለምሳሌ ቴክት ብዙ ኢትዮጵያኖች ውጭ ሀገር ስትሄድ አናግራቸው ለግድያ ሲፈለጉ ነው አንዴ ያፓ አንዴ ምን በቃ እንዴት እንደወጣ አያውቅም በእግሩ የወጣ ምን የመጣ አሜሪካ ነው ከዛ በኋላ መጥቶ ካለፈ በኋላ ነው ያው መዘባነኑ ምኑ ከዛ በኋላ እኮ ነው እውነት አንዳንድ ጊዜ ትመራለች ብዙ ጊዜ እንትን አለ ለምሳሌ ግራቲቲዩድ ብሎ አሁን በፈረንጅ ብዙ ይጻፋል አፊርሜሽን እና ይሄ ማመስገኑ ላይ ማለት ነው በእስልምና አንዲት ነገር አለች ጧትና ማታ ለሌላ ሰው አሰጥ ጧት መጀመሪያ ስትነሳው በጸሎት ነው የምትጀምረው ቀንህን የዋልክበትን ጧት መጀመሪያ የምትነሳው በሃይማኖት ውስጥ አንድ ነገር አለ ከእንቅልፍ ስትነሳ የመጀመሪያ የምትነሳው የሌሊት ስግደቱን ለእምነት መጣበታለሁ እሱን መቼ ነው ለሚለው ማለት ነው ጧት ስትነሳ የመጀመሪያ የምታደርገው ፈጣሪ ማናገር ነው ወይም ስልክህን ብድግ አድርገህ ማድረግ አይደለም እዛ ጋ ነው የሚጀምርህ ማለት ነው ቀን ጧቱ የተበላ ሰው ቀኑ ሙሉ ይበላል ጧት 10 ሰዓት ተኩል 11 ተኩል ላይ ስትነሳ ለሰላት ነው የምትነሳው አሁን ምርጫው እዚህ ጋር ነው ስትነሳ ቲክቶክ አይተ መሄድና የማይሆን ነገር አምሮህን ይዘ መሄድና ቀጥታ ወደ ፈጣሪ መሄድ ማታም ልትተኛ ስትል ከመተኛታችሁ በፊት በሰላም ያዋልከኝ ፈጣሪ በሰላም አሳድረኝ አሁን ይሄ በተለምዶ የሚባል ይመስላል ሩል ናቸው እነዚህ ነገሮች ከመሄድ በፊት ማለት ነው በሰላም አሳድረኝ መነሳትህን አታውቅም ከእንቅልፍ መነሳትህን አታውቅም ስለዚህ ይሄንን ትላለህ ከዛ ውጪ ግን አትክሮት የሚያመጣልህ እኔ ብዙ ጊዜ ሁሌ አይመጣልኝም because I'm human ሁሌ አይመጣልኝም ሲቸግረኝ ግን ምንም ጆሮ አይሰማም
የሆነ ፕሮጀክት ወጥሮ ይዛል አብራሃቸው መሰራ ሰዎች አይረዱልህም ምትሄድበት መስሪያ ቤት ራሱ አይገባው ቆም ብለህ ፈጣሪ ሆይ ይሄን ነገር መራኝ አስበው ምንም ያላሰበ ዝም ብሎ አንድ ሰው ፈጣሪ ይልክልሃል አንተ ግን አውጥተህ አውርደህ ስበህ አናትህ ይፈነዳል ለዚህ ሁሉ ጊዜ ጸሎት ስታረግ በማ በኩል መልሱን እንደሚነግርህ አታውቅም ብዙ ጊዜ ባልጠበቅከው ሰው ወይንም ኢቭን በምትጣላው ሰው በረከትህ እዛ ውስጥ አለ ያልኩ ከሰው ለመቀበል ሁሌ ዝቅ በል ጆሮ ስጠው አትኮፈስ